ሰላም ሰላም የጽጌቤቱ ቻናል ተከታታዮች ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ ሰላም ነኝ። እንዴት አላችሁልኝ? ያው ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ የመጣሁበት ቪዲዮ ያው በሁለት ነገሮች መጥቻለሁና ምን ፈልጌ ነው ያው ሐዲስ ሰዎች የሚመጡ እህቶቻችንና የቆየን ብዙ ነገር ያሰለፈን ያው አሁን ያለው ቴክኖሎጂ እና በፊት የነበረ ቴክኖሎጂ ትንሽ የበለጠ ነው። ያሁን የበለጠ ነው። በጣም ጥሩ ነው ብዬ ነው የማምነው እኔ ማለት ነው። እና የሚመጡ ሐዲሶች እንዳይጎዱ እንዴት ብዬን ማስተማር እንዳለብን አንዳንድ ነገር ብላለሁ ማለት ነው። ያው በፊት ብዙ ነገር ያው አይተለመደን ነበረ ማለት ነው። አሁን ሁሉም ነገር በስልክ ነው። በምግብ ነው፣ በጽዳት ነው፣ በቋንቋ ነው። ሁሉም ነገር በስልክ መማር ይችላሉ። ዩቲዩብ ቻናል ከፍተው መማር ይችላሉ። ሁሉም ነገር በእጃቸው አለ ማለት ነው። ስልክ ካላቸው ዋይፋይ ካላቸው ሁሉም ነገር በቃ ብዙ ጊዜስ አይወስድላቸውም ትምህርትን መውሰድ ማስተማር ምናምን ማለት ነው። ያው ስራ ከበዛ ቪዲዮ ማታ የፈለጉት ሰዓት እረፍት ካላቸው ቪዲዮ የከፈቱ መማር ይችላለሁ ብዬ ነው የማምነው ማለት ነው። ያው በፊት አሁን እኔ ሲመጣ ምንም ነገር የለም አይነበረም። ዩቲዩብ ምናምን አይነበረም። ብዙ አይደለም ነበረ ይመስለኛል። ግን እንደ አሁን የማዕበል አይደለም። አሁን ቲክቶክ አለ። ያው የተቆራረጠ ወላ ይሁን እንጂ ቲክቶክ አለ። የተወሰነ ደቂቃ በትንሽ ወላ ይሁን ግን ብዙ ነገር ማወቅ እችላለሁ ብዬ ነው የማምነው። ከዛ እንዳይጎዱ የመጣው ሲመጡ ማለት ነው። ሐዲስ ከሆነ ብዙ ነገር ነው ድንግርግርግር እንደው የሚልክ ማለት ነው። ያሳለፍናቸው ነገር ሐዲስ ሆነን ያሳለፍናቸው ነገር አይጠፋብንና ያው ቋንቋ አለ በዛ የምግቢ ሁሉም ነገር አየሩ ሁሉም ነገር ሐዲስ እንደ ሐዲስ ነው የሚሆንና እንደዛ እንዴት አድርገን እንዳይጎዱ ማስተማር እንዳለብን ያው ሐዲስ ከሆኑት ቀስ በቀስ ማለት እንዳይደነገጡ ቀስ በቀስ ያው ሐዲስ ስትሆን ልጆች ያሉበት ቤት ከሆነ ያው በጣም ከባድ ስለሆነ ልጆቹ ስለጮሁ ያው የሰዎች ደግሞ ያው ቀስ ብያቸው መናገር አይችሉም። ሁላቸውም የጮሁ ነው የምናገረው እና እንዳይደነገጡ እንደዚህ ነው። ቀስ በቀስ ማስተማር አለብን እንዳይደነገጡ። ሌላ ደግሞ ሁሉም ነገር ያው ሲሰሩ ያው ደፍተር ከሌለ በስልካቸው እንዲማሩ በደንብ አድርገን እንደዚህ ያው አማርኛና እንግሊዘኛ አንድ ላይ ወይ ደግሞ አረብኛ ወደ አማርኛ አንድ ላይ አድርገን ዩቲዩብ ቻናል እንዲማሩ እዚህ ዩቲዩብ ገብተው እንዲያዩ እንዲማሩ ማድረግ አለብን። ሌላ ደግሞ ያው ልጆች መጠበቅ ከሆኑ የዚህ ሀገር ልጆች በጣም መጥፎ ስለሆነ ማለት ነው። ማለት መጥፎ እንድላችሁ ያው አይመቱም፣ አይቆጣቸውም ወላጆቻቸው ማለት ነው። ወይ አባታቸው ወይ እናታቸው አትቆጣቸውም። መጥፎ ከሰሩ ምንም አይሉምና በልጆች የሚመጡ ከሆነ የዚህ ሀገር ሕግ በጣም ከባድ እንደሆነ መናገር አለብን። እንዳይመታቸው የሆነ ነገር እንዳጋጠመ ወይ ሰውዬ ወይ ሰውዬ መናገር እንዳለባቸው ማለት የዚህ ሀገር እንደ ሀገራችን ሕግ አይደለም። የሆነ መጥፎ ከሰራ ወደ እስር ቤት የሆነ ከባድ ነገር መጥፎ ወይ እንደተመታ ወይ ሆነ
ማለት እዛ አሳልፎ አይስጥም እንጂ ያው ሰው ሆኖ ማይሳት ሰው የለምና እንዳይሳቱ በደንብ አድርገን መናገር አለብን። በምግብ ከሆነ ያው ምንም ችግር የለም። ቀስ በቀስ ወይ ደግሞ ከቪዲዮ መማር ትችላለች ማለት ቪዲዮ ራሱ ያስተምራል። በእውነት እኔ እንደዛ ነው የምሰራው። ያው 2 ቤት ሰርቻለሁ። የመጀመሪያ ቤት ያው በደንብ ተለማምጃለሁ። ከዛ ሌላ ቤት ሲመጣ ግን ያው ተወሰነ ብቻ ነው አንዳንድ ቀን ብቻ ስዌት ያሳየችኝ። ከዛ ዩቲዩብ ቻናል ገብቼ ነው የምሰራው ሁሉም ነገር ማለት ከቪዲዮ ይሰራሉ። እና ብዙ ነገር አያስቸግርም። አሁን ያለው ጊዜ ቴክኖሎጂ የማዕበል ጊዜ እና እንዳይቸገሩ እንደዚህ አድርገን መለማመድ አለብን። ከዛ ስትሰራው ደግሞ መጣላት የለባቸው ማለት እኔ የቆየሁ ከሆኑ ሀዲሳ የመጣች ያው በጠባይ በትክክል ማለት ነው በጠባይ ተስማምቼ ያው እኔ ስለቆየሁ እንደ ቤቴ ማሽከርከር አይቻልም። እንደዛ ማለት ሰው ናት ይሰማሃል። እና እንደዚህ እንደዚህ አድርጊ ወይም ተከተልኝ እያልኩ ትንሽ በኋላ አንቺ እንዳትጎዲ በኋላ አንቺ እንዳትቸገሪ ብዬ አናግራታለሁ። ማትፈልግ ከሆነች ምንም ችግር የለም። ግን በጠባይ ካስኩ አይፈልግም ካላት ማን ችግር የለም። ግን በዋናው ግን ከሰው ዋና ፍቅር ስለሆነ ፍቅር ካለ ሁሉም ነገር አለና ተፋቅረን ተዋደደን መስራት መኖር እንችላለን። ያው ከሀገራችን ስለወጣን አላማ ገንዘብዬን ስለወጣን ማለት ነው። ከዛ አንድ መሆን አለብን፣ መታሳሰብ አለብን። ያው የዚህን ስንኖር ማንም ሰው የለን አጠገባችን እሷ ያለችው እኔ ስታመም አይታታለሁ። እኔ ስታመም ታኝኛለች። እሷ ትታመም እኔ አይታታለሁ። እና እንደዛ ያለን የተደጋገፍን አንድ ከሆነን ምንም ነገር አይጎዳም። እሷ አትጎዳም፣ እኔ ሆነ አንጎዳም ማለት ነው። ከዛ ደግሞ በትክክል የሰዎች ጠባያቸው መናገር አለብን። መደበቅ መጥፎ ከሆኑ መጥፎ ናቸው መናገር አለብን። ጥሩ ከሆነ ጥሩ ናቸው ማለት እኔ ሲሄድ እሷ እንዳትጎዳ በኋላ ማለት ነው። ከዛ ደግሞ ሁሉም ነገር መናገር አለብን። ያው የስደት ማለት ነው የስደት ጥሩ እየተናገረን መጥፎ እየደበቀን መኖር ጥሩ አይደለም። እና መጥፎ እየተናገረን ጥሩ እየተናገረን መጥፎ እየደበቀን እኛን የምናወራው የስደት እና እንደዛ ነገር ጥሩ አይደለም ብዬ ነው የማምነው። ሁሉም ነገር መስተማር አለብን። ለምን የሚመጡ ሁሉም ማወቅ አለባቸው። ጥሩ ይሁን መጥፎ ይሁን ሁሉም ነገር ካወቁ ምንም ያው ፈልገው ይመጣሉ ማለት ነው። ግን ሁሌ ጥሩ እየተናገረን የሚደበቀው ፈተና ብዙ ችግር ያለ የደበቀ ጥሩ አይመጣም። እንደዚህ አይነት ነገር ሁሉም ነገር መናገር አለብን። ሁሉም ነገር መስራት አለብን ብዬ ነው የማምነው። የስደት ኑሮ እንዴት እንደሆነ በሚዲያ ሁሉም ነገር ትክክለኛ ማውጣት አለብን። መጥፎውን ጥሩ ሁሉም ነገር በቃ ከወጣ የሚመጣ ሰው ሁሉም ነገር ተረድተው ወደ ስደት ይመጣል ማለት ነው። ማለት ሁሌ ጥሩ የተናገረ መጥፎ የተደበቀ በቃ የምንኖረው በነፃነት ምንም ችግር የለ ማለት ፈተና የለው ህይወት እንደምንኖር ነው የሚመስላቸውና ትክክል መናገር አለብን ብዬ አምናለሁ። እኔ እንደዛ ነገር መስራት እችላለሁ። ለምን ብዙ ነገር ያለ የተደበቀ ጥሩ መናገር ብቻ ቆንጆ አይመጣምና። ከዛ ደግሞ ምን እንውላችሁ ፈልጌ ነው ህጋውን ያራቸው
ወደ ህገወጥ የምታሱ ካላችሁ ደግሞ እንደዚህ ጎን በጣም መጥፎ ነው። ጠፍተ መስራ ቁሞኛ እስር ቤት ማለት ነው። በእውነት እንደምላችሁ ስትናፈቅ ወደ ሀገር መመለስ እንደማይችል በቃ እላማህን አሳክተህ ወይ የሆነ ችግር ገጥሞ በድንገት መሄድ አትችልም። በቃ ትልቅ በሽታ ያለክ ህገወጥ ስለሆንክ መታከም አትችልም። መዛት አለ። ያው ሁሉ ሀገር አንድ አይደለም፣ ግን እንደዛ ነገር ግን አለ። ብዙ ችግር አይገጥም ህጋዊ ከሆንክ ማለት ነው። ወይ ህገወጥ ከሆንሽ ህገወጥ በጣም ጥሩ አይደለም፣ በጣም ክፉ ነው። ስትናፍቅ ወደ ሀገርህ መመለስ አትችልም፣ ወይም ወደ ጓደኞቻችን እንደፈለክበት መንቀሳቀስ አይችልም። በቃ ከሰዎች ብቻ ነው መውጣት የምትችለው እንጂ ተለይተህ ብቻህን እንደፈለክበት መዝናናት ምናምን የለም። ህገወጥ ሆነ ማለት ህጋዊ ከሆነ ሁሉም ነገር እንደፈለክበት ተስፈር ማርኬት ዲዮ ተስ ዓብይ ሱቅ ዲዮ ምናምን መዝናኛ ቦታ ከሆነ እንደዛ እንደፈለክበት በዓል ሲመጣ ከጓደኞቻችን መሳለፍ የምትችለው እንዳለ ህጋዊ ከሆነች ነው። ህገወጥ ከሆነ ሁሌ እየተሰቀቀ ዛሬ ነው የምታዘው ወይ ነገ ነው እንደዛ ያልን እንኖራለን። ህጋዊ ከሆነ ግን ያው ሀገራችን ገብተን 1-2 ወር ቆይተን እንመለሳለን። ከዛ ብዙ ጊዜ በቃ እንደዛ ነው። እኔ ጠፍቼ የተሻለ ደሞዝ አገኛለሁ ስትል ግን ከገንዘቡ ግን ህማሙ ነው የሚብሰው ማለት ነው። ህማሙ ነው ሁሌ እኔ እኮ እንደዛ ተስፋዬ ወረቀት እንድኖረን ህጋዊ ለመሆን ነበር። አሁን ህጋዊ ንብረት ትሆን ሀገሬ ገብቼ መመለስ ይችላለሁ። ብዙ ነገር አዎ ስትጠፋ በንዴት ወይም በአንዳንድ ነገር በምክንያቱም ነው መጥፋት የምችለው እንዴ ከመሬት ተንስተ አትጠፋምና ወይ ቤቱ መጥፎ ከሆነ ወይ የሆነ ነገር ችግር ካለ ነው የምንጠፋው እንጂ ቤት ጥሩ ከሆነ ወይ ሰዎች ጥሩ ከሆነ አንጠፋም። ግን በደሞዝ ምናምን ከሆነ ያው ከሰዎች ጋር ተስማምተን ደሞዝ እንዲጨምርልን መናገር አለብን ብዬ ነው የማምነው። ማለት ህገወጥ በጣም እገዛ ኪራይ ያለው ብዙ ነገር አለው። ያው እድለኛ ከሆነች አንድ ቤት ጥሩ ቤት ከገጠመች ትቆያለች ብዙ አመት። ወይም ቤት መቀየር ከሆነ በወር ላይ የቀያየር ትሰራ ከሆነች የቀለበለው የታክስ አለው የልብስ አለው ብዙ ወጪው በጣም ብዙ ነው። እኔ ግን የምልሽ ያው ህጋዊ ትንሽ ደሞዝ ሆነ ህጋዊ ሆነሽ ቤት ጥሩ ከሆነ ምንም ችግር የለም። ወላ ብዙ አመት እንቆይ ማለት ነው። እንደዛ ብዬ እኔ ያምናለሁ። እና ህጋዊ ኖራችሁ ወደ ህገወጥ ማሰብ ታስቡ ከሆኑ የምታስቡ ካላችሁ ማለት ነው ማቆም አለባችሁ። ጠፍተ መስራት ጥሩ አይደለም፣ መጥፎ ነው። ያው ብሩ ነው እንጂ ጠፍተ መስራት በጣም ከባድ ነው። በጣም ፈተና ነው የምለው እኔ ማለት ነው። እንደዛ ነገር ይቅርባችሁ። እወዳችኋለሁ። አብራችን ስለቆያችሁ አመሰግናችኋለሁ። በሌላ ቪዲዮ እስከሚመጣ ባይ ባይ።